የፕሮቶኮል ጉዳይ ዛሬ በቤተሰብ ሰዓታችን ብናወራበት ተብሏልና በጣም ብዙ ጊዜ ፕሮቶኮል ሲባል ይሆን ሩቅ አድርገን ነው የምናስበውና ፕሮቶኮል ግን እያንዳንዱ በተለያየ ሙያ መስክ ሆኖ እያንዳንዱ ሰው በተለያየ ግንኙነቱ ላይ ኮሙኒኬሽኑ ላይ በየዕለት ተዕለት የሚያደርገው ነገር ላይ የሚተገብረው የሆነ አይነት ስርዓትን የማክበር የሆነ ደንብን የማክበር የሆነ ህግን የማክበር አይነት ጉዳይ መስሎ ነው የሚሰማኝና አንዳንዴ የሆነ ብቻኛ ራቅ አድርገን ስለምናየው በየቀኑ ስንኖር እንኳን እዚህ ስንቀመጥ እንኳን ፕሮቶኮል ያከበርን ምናምን አይመስለንምና እዚህ ጉዳይ ላይ የበለጠ በተለያየ መስክ እናት ቀደም ስትጠቅስ ነበር በዲፕሎማሲ አለ ከዛ በቲያትርም አለ በነማሩም ሙያ ደግሞ በጋዜጠኝነትም አለና በሁሉም ሙያ ላይ ምን አይነት ነገሮችን ታዝበናል ፕሮቶኮል ሲባል ከዛ ሙያ ጋር እንዴት አብሮ ይሄዳል የሚለውን ነገር ብናወራበት ደስ ይላል አንዳንዴ ፕሮቶኮል ራሱ የቻለ ስርዓት ሆኖ ሳለ ግን አንዳንድ ቦታዎችና አንዳንድ የሙያ ዘርፍ ላይ ደግሞ ህግ ይሆናል ራሱ ማለት ነው ይሄ ጉዳይ ህግ ነው ደንብ ነው ግዴታ መፈጸም አለበት አንዳንድ ጉዳይ ደግሞ በመልካም ፈቃደኝነት በባህል ይዘነው በወረስነው ነገር ምናደርገው ይሆናልና እስኪ እናወራበታ ራሳብ ነው አዎ የሚገርምሽ አሁን ለምሳሌ በኪነ ጥበቡ ብቲ በትወና በጥበቡ በኩል ብቲ የራሱ ፕሮቶኮል አለው የሚገርምሽ ነገር ያ ከትውልድ ትውልድ ሲተላለፍ የመጣ እኛ ከተላለቆቻችን የወረስነው ነው ሳይታወቀን ወርሰነው ግን አለ አሁን ለምሳሌ የዝምታ ፕሮቶኮል አለ ኳይቱን ሴት ሲባል ሰብትሽ አይደለ አለሱ እንደገና በቃ ጸጥታ ሰዓት አለ እና ዳይሬክተሩ እንደዛ ብሎ ከተናገረ በኋላ ያ ደንብ ይከበራል የሚያዝሽ የለም ብቻ ያ ሰዓት ሲደረግ ጸጥ ይላል ሰው ምንም ትንፍሽ የሚል የለም እኛም እዚህ ጋር ሳናቀው እናረጋለን ልብ አላላችሁም እንጂ ይደረጋል እንደገና የባክ ስቴጅ ደግሞ ፕሮቶኮሎች አሉ የሱ ለብቻው አለ ያ ምንድነው ስርዓቱ ደንቡ እንዳለ ሲሄድ በጣም ጥሩ ፐርፎርማንስ ማድረግ ይቻላል ጥበበኞቹን ደግሞ ደህንነት ይጠብቃል ያ ስርዓት ሲሄድ ፕሮቶኮሉ ሲሄድ ከዛ አልፎ እንደገና አደጋ እንዳይከሰት ለተመልካቹም ጥበቃ ያደርጋል እነዛ ደንቦች ከትውልድ ትውልድ እየመጡ አሁን ድረስ አሉ ወደፊትም ይቀጥላሉ በጣም አስፈላጊ ናቸው ግን በማንኛውም እኔ እንደሚመስለኝ በማንኛውም ሙያ ላይ እንደዚህ አይነት ፕሮቶኮሎች ደንቦች ሲሰሩና ሲተገበሩ ስኬታማ የሆነ ስራ የሚሰራ ይመስለኛል በተለይ አሁን ቲያትር ቤቶች ላይ አይተሽ እንደሆነ አሁን በዳይሬክተርና በተዋናይ መካከል ያለ ግንኙነት ራሱን የቻለ ግንኙነት አለ ለምሳሌ ስቴጅ ላይ አወጣጡ እንዴት ነው ምናምን የራሱ የተቀበልነው ፕሮቶኮል አለ ከስቴጅ ላይ እንዲዘሉ አይወረድም ተዘሉ አይወጣም መድረኩን የማክበርም ነገር ስለሆነ ማለት ነው ከዳይሬክተር ጋር ባለ ግንኙነት አለ ለምሳሌ ዳይሬክተር በእድሜው እንኳን ከኛ አንሶ ቆጣ ሊል ይችላል አይ እንደዚህማ ምናምን አትይም በቃ ያንን ልክ እንደ ጀነራል እና ወታደር ይሄ ሃይራርኪ አለው በደንብ አለውና እንዳል እሱኛው ነገር ቲያትሩን እንዲቀጥል የሚያደርገው ነው ኪነ ጥበቡን በየትኛው መስክ ነው ምለው እና በእያንዳንዱ አሁን ፕሬዝዳንቶች ሲጨባበጡ አይታችኋል መሪዎች ሲጨባበጡ አለው የራሱ አይነት አጨባበጥ መንገድ አለ ለምሳሌ ባለፈው አምባሳደር ማህሌትን ስናነጋገር ትዝልሽ እንደሆነ ከማነጋገራችን በፊት አዩ ባንዲራውን የአፍሪካ ህብረት ባንዲራ እዚህ ጋር ነው የሚሆነው የኢትዮጵያ ሰንደቅ ዓላማ እዚህ ጋር ነው የሚሆነው አምን ብሎ የራሱ ፕሮቶኮል አለውና የሆነ አይነት የምትገልጪው ነገር አለ የምትናገሪው ነገር አለ በዛ ውስጥ እንደማለት ነው ማህበራዊ መስተጋብራችን ራሱ እኮ ያልተጻፈ ፕሮቶኮል አሁን ሚኪ ያልከው የተጻፈ ነው ያስቀጣል ከስራ ያባርራል ግን ፕሮቶኮል ስርዓት ነው እና ደንብ ነው በዘመናዊው ዓለም በነባራዊ በማህበራዊ ህይወታችን ደግሞ ፕሮቶኮል መጣስ ነውር ነው ነውርነት ከደንብም ከፍ ይላል ማህበረሰቡ ያገለሃል ጮክ ብሎ ማውራት ነውር ነው የተባለባቸው አካባቢዎች አሉ አይደለ ስለዚህ ልክ እንደዛ ደሳስ የሚሉ ደግሞ ህግጋቶች አሉን የሰላምታ ስነ ስርዓታችን የሰላምታ አባባላችን ሰው ትልቅ ሰውን ሰላም የምትልበት እቤት እንግዳ ሲመጣና ሲል ሄደ እንደዚህ ብለ የምትሳመበት ስርዓቶች በማህበረሰቦቻችን ዘንድ ሰላምታ የምንለዋወጥበት ሀዘን የምናረዳበት ደስታ የምንገልጽበት ሽምግልና ሰርግ ስንሄድ የምንጠይቅበት በጣም የሚገራርሙ ከቦታ ቦታ ከአካባቢ የሚለዩ የስርዓት ደንብ ፕሮቶኮሎች አሉ እነዚህ የኛ ያልተጻፉ የህይወት ፕሮቶኮሎቻችን ናቸው እውነት ነው አሁን ማም ያለው ነገር ትክክል ነው ሁሉ ነገሮቻችን የራሳቸው ፕሮቶኮል አላቸው ሌላው ቀርቶ እኮ የምስጋና ፕሮቶኮል አለው
እንዴት ነው እጅ ለጥ ብለ የምትነሳበት የምትቀበልበት የምትጨብጥበት ቦታዎችና የምስጋና ራሱ ፕሮቶኮል አለው ግን ብዙውን ጊዜ አሁን እኛ የሚመስለን ባለባበስ ነው የሚመስለን በቃ ዝንጥ ብሎ ምናም ፕሮቶኮሉን ጠብቋል ይባላል በጣም ነው የሚለያዩት ፕሮቶኮሎች አሁን የሰርግ ቤት ፕሮቶኮል አለ የሐዘን ቤት ስንሄድ ሐዘንን የሚመለከት አንገታችንን አረማመዳችን ራሱ ንግግራችን ራሱ እኮ ቀስ ብለን እንዴት ናችሁ በረታችሁ ወይ እንዴት በቃ ሁሉ ነገራችን ፕሮቶኮል በባህልም በተለምዶ ያመጣ ነው ማሜ እንዳሉ ያልተጻፉ ህጎቻችን ናቸው ከዚህ ሁሉ ሌላውን ሙሌ ማስተዋል ቼኪነ ጥበብ አለ የሙዚቃ አሁንኛ መድረክን እንደ ቤተ መቅደስ እየተባልን ያደግነው በጋዜጠኝነት ራሱኛ ስንማር ጀምሮ ድምጽ ከፍ ማድረግ በፍጹም የማይፈቀድበት በተለይ እንደዚህ ዳይሬክተር እንዴት አይነት ከበሬታ እንዳለው ንግግርም አይወጣም ባይኑ ብቻ ቀና ብሎ ካየ ስራውቱ ሊከበራል ጻጥ ነው የሚለው ልክ ስቱዲዮን የሬዲዮ ስቱዲዮ የቴሌቪዥን እንደዚህ ስቱዲዮና የመድረክ ስቴጅ ልክ እንደ ቤተ መቅደስ መከበር አለባቸው ያሉ የኋለኞቻችን ታላላቆቻችን እየመከሩ ለትውልድ ያቀበሉት ነው የኛ ሙያ ራሱ ለፕሮቶኮል በጣም የቀረበ ነው እና ይሄ ጥንቅቅ ማለት ነው እንጂ ሙሉ የቀረበ ነው ሙሉ ፕሮቶኮል ከመድረክ ጀምሮ ማለት የትኛውንም ልብስ ለብሰክ ስቴጁን በቃ በፕሮቶኮል ነው መውጣት ያለበት ይሄ 3-4 ዘልዬ ምናምን ነገር አይሰራው ዲዛይነርስ ልብሱን ጥንቅቅ አድርገው ነው የሚሰሩት እኛም የምንለብሰውን ራሱ በደንብ በቃ ከኛ ጋር ፊት አድርጎ በደንብ በሚያምር መልኩ ኢቭን የሚመጡት ገስቶች ራሱ ድሬስ ኮድ ይኖራቸዋል ጥንቅቅ ብለው ፕሮቶኮላቸውን ጠብቀው ነው የሚመጡት እኛም ማካሄዳችንን ካያችሁት sometimes አቀማመጥ ልብስ ራሱ ወክ ስታረጉ የሚተዋወቀው ልብስ ራሱ እኮ ያረማመዳችሁን ይወስናል የሚል ነገር አይቼ ገርሞኛል ይወስናል አሁን ለምሳሌ አሁን ሀበሻ ቀሚስ ወይ ደግሞ ረጅም ተጎታች ልብስ የምንለብስ ከሆነ ልብሱን ከያዝነው የልብሱ ፕሮቶኮል ይበላሻል ልብሱም የሚፈልገው ነገር አይታይም ሶ የሆነ አካሄድ አለ ይሄ መታ ቀሚሱ መታ ያደረጋችሁ ትሄዳላችሁ መሰብሰብ አይጠበቅባችሁ ማለት ነው ወደፊት ረገጥ ስታረጉት እንትን አይልም አይጥላችሁም ክንብል ማለትም አይደለም እስካሁን ድረስ እግዚአብሔር ስለዚህ እንትኑን ቀሚሱን መታ ያደርጋችሁ መታ ታደርገዋለህ ብዙ ሞዴሎች መድረክ ላይ ሲወድቁ አይተናል አዎ አንዳንዴም አይጠፋም ያቀማመጥና ያረማመድ ጉዳይ ስቴጅ ላይ ብቻ አይደለችም ከስቴጅ ውጪም ካያችኋት ስትቀመጥም ስትሄድም የትም ቦታ በቃ ከወደቁ በኋላ ተነስቶ የሚሄዱ አለው ፕሮቶኮል ራሱ አዎ ቀስ ብለህ ያው ልብስ የማይመች ከሆነ ሮቴትም አድርገን ልትነሳ ይችላል አንዳንዴ ሲወድቁ የሆነ ስታይል ያደርጉና አንዳንዶቹ ፖዝ ያደርጋሉ ለፎቶ የወደቁበት ቦታ ላይ ይችላሉ ዘመሬት ወድቄ አይደለም ፈልጌው አይነት ነገር በጣም ደስ ይላል ብዙ ጊዜ ግን ፕሮቶኮል ስርዓት ነው ይባላል አይደል እኛው ፕሮቶኮል ይሁን አይሁን ሳናቀው በእናቶቻችን አባቶቻችን የተገረፍን ነው ያደግነው ሰው ፊት ቀጥታ እጃችንን ስንዘረጋ ስንበላ ድምጽ የምናወጣው ነገር የበላኑ ሀመጣጣት እኔ በተለይ በዚህ ብዙ ጊዜ ተንትን ብያለሁ እንደዚህ ምግብ ላይ እንደዚህ ምግብ እየተበላ እንዲላለሁ ወይ ደግሞ እንዲላለሁ እና እንደዚህ ይበላለሁ እና ይሄ እንደዚህ ተመታቸው እኔ አጎቴ ነበርና በቃ ሁሌ እንደዚህ ነው ምለው ሁለቱንም ይመታኛል ውጣ ወተ ንፋስ ውስጥ ምናምን ተመለስ ምግብ ላይ አተኛ ምናምን ይለኝና እንደዚህ ይዛል ጆሮ እንደዚህ ሁሌ በዚህ ውስጥ አስጋሾልክ በጣም ይሄ ከዓለም ላይ የትኛውም ዓለም ላይ ትልቁ ፕሮቶኮል ከሚባሉት መሰረታዊ የፕሮቶኮል መሰረታዊያን የምግብ እና ያለባበስ ፕሮቶኮል በጣም በቃ ስታንዳርድ የሚባለው የትም ዓለም ላይ ደግሞ የሰውንም ክብር በጣም የሚነካው የራሱንም የሰውየውንም የሌላ ሰውንም ክብር ለምሳሌ ስታቀርብለት እናቶች ከጀርባ ምግብ አታውጡ ይላሉ ከጀርባ ምግብ አታውጡ ማለት ስርዓት ነው ቋንቋው ፕሮቶኮል ሲባል ዘመናዊ እናረጋዋለን ስርዓት ስንለው ትንሽ ኋላ ቀር ስርዓት የሚለው ከፕሮቶኮልም ከፍ ይላል ደንብን ይጨምራል ነውርነት ብዙ ነገር አለ ለምሳሌ ሰውየው ከጀርባው ስታረጋው ድሮ ልብሱ ጋቢው ነጭ ልብስ ያረጋል ወጥ ጠብ ታረግበታለህ ማለት ነው ወይም ይበላው አያይህም ስለዚህ የምታወጣለት ሰውዬ ከፊት መተ እያየህ ነው የምታወጣለት የማይፈልገውን ነገር ይሄ ይቅርብኝ ሊልህ ይችላል ላይፈልግ ይችላል ዝም ብለህ አምጥተልት ስለዚህ ጆሲ ምግብ ያልከው ምግብ ተቀምጦ ነው እናቶች ሲያቀርቡ ብዙ ጊዜ ምግብ ይቀመሳል በጣም ፉት ይደረጋል ያልተጻፈም ይሁን ሊጻፍ አይጻፍ እርግጠኞች ባንሆንም ግን ሁሉም ቦታ ተመሳሳይነት አለው የምግብ ፕሮቶኮል እና ግን ለምሳሌ እንትኖችም አሉ አይደል እንዴ ዲስከስም ካደረግንበት ብዬ ነው ለምሳሌ
በየባህሉ በየአቅጣጫው በየባህሉ የራሱ አይነት መገለጫ አለው አይደለ? ለምሳሌ እኔ አሁን ወደ ምስራቅ ስትሄድ ሰብሰብ ብለህ የምትበላበት መንገድና ወደ ሰሜን ስትሄድ ወደ ምዕራብ ስትሄድ ምናምን ይለያያል። እንትኑ ያለህበትንም ቦታ መረዳት መቻል ያስፈልጋል። ቀድመህ መገንዘብ ነው። ሌላው ደግሞ እናት ያነሳችው ቅድም ያለባበስ በጣም መስት ዋና ነው። በተለይ አሁን ለምሳሌ በእኛ ሙያ በጋዜጠኝነት የምንሄድበት ቦታ እንግዳው ማን ነው፣ ምን አይነት ሰው ነው፣ ምን አይነት ልብስ ነው የምንለብሰው የሚለው ነገር በጣም ወሳኝ ነው። የምንሄድበትን ቦታ መስለን ካልሄድን አንደኛ ለራሳችን ባለፈው ስለ ኮንፊደንስም ስናወራ ነበር። ዋናው የኮንፊደንስ ዋናው ነገር ፕሮቶኮል እንደሆነም ስናወራ ስለነበር የምንሄድበትን ቦታ ማክበር ነው፣ ራሳችንን ማክበር ነው። እንደገና ደግሞ የሚቀበለን የጠራነንም ሰው ማክበር ነው መስለኝ። ፕሮቶኮል በብዙ ነገር ራሳችንንም ሰውም ራሳችን አክብረን ሰውንም እንድናክብር ያደርገናል ብዬ አስባለሁ። እነዚህ ሁሉ የተነሱት በተለያየ ሙያ መስክ ላይ ያሉት የፕሮቶኮል ጉዳዮች መጨረሻ ጥቅማቸው እርስ በርስ የሚኖረንን የሆነ ግንኙነታችን ኮሚኒኬሽናችን መልካም እንዲሆን ነው ብዙ ጊዜ የሚያደርጉትና ከዛ ደግሞ በፊትም ጀምሮ የመጣ በህግ ባይጻፍም በስነ ስርዓት የምናውቃቸው እንደ ማህበረሰብ ያሉ ስነ ስርዓቶች በራሱ እነሱ ተጠብቀው የማህበረሰቡ እሴት ተጠብቆ ከዛ ደግሞ የጋራ የሆነ መግባቢያ ነገር ኖሮ የራሱ የሆነ ማንነት ኖሮት ደግሞ እንዲቀጥል ነው የሚያደርገው ብዙ ጊዜ ነው። ፕሮቶኮል የሚባለው 3 ነገሮች መዘንጋት የለበትም። ማስተዋል፣ ጥንቃቄና ክብር። ይሄ የፕሮቶኮል በቃ መሰረታዊያን ነው። ፕሮቶኮል ትምህርትም የፕሮቶኮል ህይወትም ፕሮቶኮል ሲባል ማታስተውል ከሆነ ፕሮቶኮል ትጥሳለህ። ግን ብዙ ሰው ይጥሳል። ግን አንድም ብዙ ሰው ምን መሰለሽ ሙሉዬ ባለማወቅ ምናምን አያስብልም። ቦታዎቹ ፕሮቶኮል የሚፈልጉት ቦታዎች ግዴታ ነው ወይ አለመሄድ ነው እዛ ቦታ ወይ አለመገኘት ነው። ከተገኘ ደግሞ ማክበር ነው። አትችልም። አንዳንድ ቦታ አሁን ለምሳሌ ኖቬል ይሄ የትልልቆች ዓለም አቀፍ እራቶች አሉ። አሁን የአፍሪካ ህብረት ጋላ ዲነር እራት ላይ ሄደ ተጋብዘህ ህጉን አላከብርም አትችልም። አያስገቡህም። መጀመሪያ ስትመጣ ድሬሲንግ ኮድ አለው። ድሬሲንግ ኮዱ ብቻ አይደለም ጥሪውን ማስተዋል አለበት። ጥሪው ላይ ምን ይላል ይናገራል። ጥሪው ላይ ስልክ ቁጥር ተቀምጧል። ከሁለት ቀን በፊት የምትገኝ ከሆነ በኢሜል መልስ እንደዚህ የሚሉ አሉ። ለምሳሌ በኢሜል ሳትመልስ ቀርተህ አንተ አትመጣም ተብሎ ተሰርዞ ባንተ ቦታ ሌላ ሰው መጥቷል። ካርድ ስላለ ብትሄድ አያስገቡም። ስለዚህ ማስተዋል ግዴታ ነው። ጥንቃቄ ማለት ደግሞ ከገባ በኋላ ለምሳሌ ልበልህ ብርጭቆ ፕሮቶኮል ነው። ወደ 6 አይነት ብርጭቆ አለ። ለምሳሌ ረጅም ብርጭቆ ስታነሳ ረጅም ብርጭቆ ብታነሳ ውሃ ይቀዳል። አጭር ለየት ያለ ብርጭቆ ብታነሳ አልኮል ይቀዳል። ስለዚህ ሰውየው መጥቶ እኔ ሙስሊም ነኝ አጭሩን ብርጭቆ አንስቼለት ለምን አልኮል ቀዳልኝ ብዬ ልጣለው አልችልም። መጀመሪያ ማስተዋል አለብኝ። ጥንቃቄ ከዛ ደግሞ አክብሮት ወይ ይሄ አስተናጋጆችን ስጠራ ይሄ እንደዚህ ጭብጨባ በጣም ከባድ ነው። ከዛ ደግሞ ባህል ሌላኛው በጣም የሚመከረው ፕሮቶኮል የምትሄድበት አገርና ባህልን ቀድመህ ማወቅ ወይም እዛ ከደረስክ በኋላ ባህሉን ማየት